ዛሬ ብዙ ነገር እንደምንማማር ተስፋ አደርጋለሁ። ጳውሎስ በዚህ አንድ ቁጥር ውስጥ በጣም ብዙ ነገር ነው የመከረን። በተለይ የክርስቶስ ሰላም ልባችሁን ይግዛ የሚለው ነገር ዋና ነገር ስለሆነ ወደ ኋላ ላይ በዝርዝር እናያለን። ከሁሉ ግን አስቀድመን ሰላም ምንድን ነው መመለስ አለብን። ሰላም ምንድን ነው? ስለ ሰላም ምን ታስባላችሁ? ስለ ሰላም እንጸልያለን። እንደምታውቁት ስለ ሰላም የተለያዩ ሰዎች ይናገራሉ። መጽሐፍ ቅዱስ ሰላምን እንዴት ነው የሚተረጉመው? ምን ማለት ነው ሰላም? ካልሆነው ሊጀምር ሰላም የመከራ ወይም የችግር አለመኖር አይደለም። በጣም መሰመር አለበት። የችግር አለመኖር የመከራ አለመኖር አይደለም። በፍጹም የማዕበል የወጀብ አለመኖር አይደለም። ማዕበልም አለ፣ ወጀብም ይቀጥላል። ወጀቡም ማዕበሉም ቀጣይ። ሰላም ማለት የችግር አለመኖር፣ የመከራ አለመኖር፣ የማዕበል አለመኖር በጭራሽ አይደለም። በህይወታችሁ ብዙ መከራ አልፋችኋል። በእርግጠኝነት ነገም ይቀጥላል፣ መልኩን ቀይሮ እንጂ እዚህ ምድር ውስጥ እስካለን ድረስ ከመከራ የጸዳ መከራ የለሽ ክርስትና የለም። ያኛው ሲመጣ ያኛው ሲሄድ ያኛው ሲመጣ አይደል? የተለያየ መከራዎች እየመጡ ይሄዳሉ እንጂ መከራ የሚባል የማይነካው ክርስትና ህይወት የለም። ይሄን መግባባት አለብን። በዚህ ዘመን የምንሰማው ወንጌል መከራ አልባ ነው ወይም መስቀል አልባ። ምንም አይነት ችግር አይገጥምሽም ተብለን ብለን ሰዎች ወደ ጌታ እንጠራለን። በጭራሽ የተለያየ አይነት መከራ የሚያጋጥመን ሰዎች ነን። እውነተኛ ሰላም በማዕበል ውስጥ በወጀብ ውስጥ የእግዚአብሔርን አብሮነት መረዳት ነው። ጂሰስ እውነተኛ ሰላም በማዕበል ውስጥ በወጀብ ውስጥ ሆናችሁ ግን የመለኮትን አብሮነት መረዳትና ማወቅ ነው። ወጀቡም አለ፣ እግዚአብሔርም አለ። መከራውም አለ፣ እግዚአብሔርም አለ። ሰላም የእግዚአብሔር ከኛ ጋር የመሆን ውጤት ነው። በጣም እንግዲህ ማሻገር አለብን። በጣም ይህንን ነገር በምሳሌ ላስቀምጥ። ከኢሳይያስ መጽሐፍ ልጥቀስ። ኢሳይያስ 43 ቁጥር 2 ላይ እናንተ የምታውቁትን ጥቅስ ላምጣ። ኢሳይያስ 43 ቁጥር 2 በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ። ዋው! በወንዞች ውስጥ ባለፈ ጊዜ አያሰጥምህም። በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። ነበልባሉም አለ፣ እሳቱም አለ፣ ውሃውም አለ፣ ወንዞቹም አሉ፣ ማዕበሉም አለ። ግን እግዚአብሔር ከኛ ጋር ነው። ጮክ ብላችሁ አሜን በሉ። አሜን። ስለዚህ እውነተኛ ሰላም የማዕበል የወጀብ አለመኖር አይደለም ማለት ነው። በሌላ ምሳሌ በደንብ አስረዳ፣ በደንብ ቀስ ያልን ሄድበት። ጌታ ኢየሱስ ካወራው ክፍል ደግሞ ላንብብላችሁ። ዮሐንስ ወንጌል ምዕራፍ 16 ደግሞ ነው።
ብናውቀው ቢሆንም ቀስ ብላችሁ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 16:33 በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። አሜን ይባላል። ሰላም አላችሁ ካለም በኋላ መከራ አለባችሁ ይላል መልሶ እዛው አንድ ቁጥር ውስጥ ነው። ስለዚህ ሰላም ማለት የመከራና የችግር አለመኖር አይደለም። ኢየሱስ ለዘላለም ጌታ ነው። ጮክ ብላችሁ አሜን በሉ። ከዚሁ ጋር ጎን ለጎን ግንዛቤ ውስጥ ማስገባት ያለብን የውሸት ሰላም አለ። የትንሽ ግር ይላችሁ ይችላል። የውሸት ሰላም አልኩት። በውስጣችሁ ያለው ሰላም የእግዚአብሔር ሰላም መሆኑ መፈተሽ አለበት። አንዳንድ ጊዜ የውሸት ሰላም የውሸት ሰላም ውስጥ ስለነበሩ ሁለት ሰዎች ምሳሌ ላንሳ። ሁለት ሰዎች እንታቋቸው። የመጀመሪያው ሰው ነብዩ ዮናስ ነው። ተከለኝ ዮናስ የሚገርም ሰው ነው። ልጠብቃችሁ ሁላችሁ አውጡና ብለን ነበር ይጠብቃቸዋል። ዮሐንስ እዛው ዮናስ መጽሐፍ ላይ ትንቢተ ዮናስ ምዕራፍ 1 ቁጥር 3 ቶሎ እንድታዩት ስለፈለኩ 1:3 ትንቢተ ዮናስ ምዕራፍ 1 ቁጥር 3 ጎሽ ናምበው። ዮናስ ግን ይላል ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከዛስ ከእግዚአብሔር ፊት ኮብልሎ ከነሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ቁጥር 4 እግዚአብሔርም በባህር ላይ ታላቅ ንፋስ አመጣ። በባህር ላይ ታላቅ ማዕበል ሆነ። መርከቢቱ ልትሰበር ቀረበች። የሚገርም ቁጥር 5 መርከበኞቹም ፈሩ፣ እያንዳንዳቸው ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጣቸው የነበረውን ዕቃ ወደ ባህር ጣሉ። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር። ባህር ተግዞ ነው። የሚገርም ሰላም ነው። መርከቡ ላይ ያለ ሰው የተለያየ ዕቃ የሚጥል አለ፣ የሚጨነቅ አለ፣ የሚጮህ አለ፣ የሚያለቅስ አለ የሚላል። እሱ ግን እንዴት ነው እንቅልፍ የወሰደው? መርከቢቱ እስክትሰበር ድረስ ስትናጥ ተኝተዋል። መወዳችሁ ይሄ አሁን ከሰማይ የመጣ ሰላም ነው? ይሄ ከየት የመጣ ሰላም ነው? እንዲህ አይነት እንቅልፍ ከየት ነው ያመጣው? ሰላሙ መመርመር አለበት ይባላል። አንዳንድ ሰላም ይፈተሽ ይገባል። መዝሙር 73 ሌላ ላምጣ ምሳሌ። መዝሙር 73 ስመጥር ዘማሪ አለ፣ አሳፍ ይባላል። ዙሪያ ገባውን አይቶ ተመሳጨ። 73 ቁጥር 2-4 እኔ ግን አለ አልደበቀንም፣ እግሮቼ ሊሰናከሉ አረማመዴ ሊወድቅ ትንሽ ቀረኛል። ምን ሆነ ነው? የኃጢአተኞችን ሰላም አይቼ ምን አይቼ? የኃጢአተኞችን ሰላም አይቼ። ምንድን ነው ያየኸው? የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበር። የሚገርማችሁ ለሞታቸው እንኳን መጣጣር የለውም ይላል። እንዲህ አይነት ውሸት የሞላበት ሰላምም አለ። ኋላ ላይ ግን አይኑ ሲከፈት ሲያይ ለካ ድጥ ላይ ተቀምጠዋል ይላል። እግዚአብሔር እሱ መልካም ነው።
ስለዚህ ሰላም ማለት እኔም ማውራው ሰላም ትክክለኛው ሰላም የማዕበል የወጀብ አለመኖር ሳይሆን የመንፈስ ቅዱስ ከእናንተ ጋር መሆን ነው። ጂሰስ ጮክ አሜን በሉ። አሜን። እግዚአብሔር ብዙውን ጊዜ የሰላም ምንጭ እግዚአብሔር ነው። ከእግዚአብሔር ውጭ ሰላም የለም። አሜን በሉ። ታሪክ ልንገራችሁ። በጣም የገረመኝ አንድ እውነት በሁለተኛው የዓለም ጦርነት ጀርመን ሂትለር በነበረበት የውጊያ ሂደት ውስጥ ብዙ ሚሊየንስ የሚቆጠር ሰው አልቋል። በ1945 እንደ አውሮፓውያን አቆጣጠር የተባበሩት መንግስታት ድርጅት ዩኤን ሲመሰረት መሪ ቃል ነበራቸው። መሪው ቃል ምን ይላል? ተተኪው ትውልድ ከጦርነት ነፃ እንዲሆን መስራት ይላል። ከ1945 ጀምሮ ዩኤን ሲመሰረት ከእንግዲህ ወዲህ እንዲህ አይነት አሰቃቂ ጦርነት ምድር ላይ መኖር የለበትም የሚል መሪ ይዘው ተነሱ። ከ1945 እስከ ዛሬ ድረስ በጣም የለየለት ዓለማችን 150 ጦርነት አድርጋለች። 150 ሀገር ለሀገር መንግስት ለመንግስት ነው። ሚሊየንስ የሚቆጠሩ ሰዎች አሉ። ሰዎች እቺን ምድር ሰላም ማድረግ አይችሉም። የሰላም ምንጭ የኛ አምላክ ብቻ ነው። የትኛውም ስብሰባ፣ የትኛውም ፖለቲከኛ፣ የትኛውም ካድሬ፣ የትኛውም አለው የሚል ሰው ስመጥር ተናጋሪ ሰው የሰላም ምንጭ መሆን አይችልም። በእርግጠኝነት የኛ አምላክ የሰላም ምንጭ ነው። ሌላ ምን ይገርምሃል በሉ። ጳውሎስ የጻፋቸው፣ ጴጥሮስ የጻፈው፣ ዮሐንስ የጻፈው የአዲስ ኪዳን መልእክቶች በሙሉ ሲጀምሩና ሲጨርሱ ከእግዚአብሔር ከአባታችን ይላል ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። መግቢያና መውጫ ነው። መግቢያው መውጫም ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የሰላም ምንጭ የኛ አምላክ ነው። አሜን አሜን። ስለ አምላክ የሰላም ምንጭነት ሶስት ተገለገላል። መጽሐፍ ቅዱስ አምላክ እንዲህ ይለዋል፣ የሰላም አምላክ ይለዋል። ስሙ ራሱ የሰላም አምላክ ሮሜ 15:33 ላይ የሰላም አምላክ ስሙ ነው። የሰላም አምላክ ከሁላችሁ ጋር ይሁን አለ ጳውሎስ። ስሙ ራሱ ማን ነው? የሰላም አምላክ። ሁለተኛ ስም ልንገራችሁ፣ የሰላም ጌታ ተብሏል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 16። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 16 የሰላም ጌታ ራሱ በሁሉ መንገድ ዘወትር ሰላምን ይስጣችሁ ይላል ጳውሎስ። የሰላም ጌታ ተብሏል። የኛ ጌታ 3 የሰላም አለቃ ተብሎ ታውቁት ነው። ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይልና የሰላም አለቃ ጂሰስ። ስለዚህ የሰላም አለቃ፣ የሰላም ጌታ፣ የሰላም አምላክ ዩኤን ሳይሆን የኛ ጌታ ነው። ፖለቲከኞችም አቅቷቸዋል ምድራችን ላይ ሰላም ማድረግ፣ በአፍሪካም ደረጃ በዓለምም ደረጃ። የሰላም አምላክ እግዚአብሔር ስሙ ይባረክ። አሜን። ሁለት ከእግዚአብሔር ጋር ሰላም መሆን፣ ይሄ በደንብ እንዲገባ እንፈልጋለን። በደንብ ከእግዚአብሔር ጋር ሰላም መሆን ከማጋልኩኝ ምን መሆን ከማጋ ብዙ አስተማሪዎች አንድ ሰው ቨርቲካሊ ሰላም ካልሆነ ሆሪዞንታሊም ሰላም ይሆን አይችልም ያስተምራል። ትክክል። ሰው ከእግዚአብሔር ጋር ሰላም ካልሆነ ከራሱ ጋርም ሰላም መሆን አይችልም። ከጎረቤቱም ጋር ቤት ውስጥ
የመጀመሪያ ሰላም መሰመር ያለበት ቨርቲካሊ ከሰራዊት ጌታ ከእግዚአብሔር ጋር ጂዛስ። ስለዚህ እየጮሁ ማውራት ነው ደስ ይላል በጣም መሰረት ስለሆነ የሁሉ ሰላሞች መሰረት ነው። ፋውንዴሽን የሰላሞች ሁሉ መሰረት ነው። ከእግዚአብሔር ጋር ሰላም መሆን ለራሳችን ለአካባቢያችን ሰላም መሆን የምንችለው ከእግዚአብሔር ጋር ሰላም ከሆን ብቻ። ቀድሞ ጠላት ነበር። ትክክል ነው አይደል? ጠላት ብቻ ሳንሆን የሰላምን መንገድ እንኳን የማናቅ ነበር። ሮሜ 3:17 የሰላምን መንገድ አያውቁም ይላል። ጭራሽ የሰላምን መንገድ አያውቁም፣ በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይላል። የሰላምን መንገድ አያውቁም። ጠላቶች ነበር። የሰላም መንገድ ማናቅ ሰዎች ነበር። ጌታ ኢየሱስ ይባላል። ጂሰስ ሃሌሉያ። ከእግዚአብሔር ጋር ሰላማችን የተመሰረተው በኢየሱስ ክርስቶስ ደም ነው። በጣም መሰመር አለበት። ከእግዚአብሔር ጋር ሰላም የሆነው እግዚአብሔር አብ ብቸኛና አንድያ ልጁን መስቀል ላይ አርዶ ነው። ከእግዚአብሔር ጋር ሰላም የሆነው በማንም ሰው ምልጃ አይደለም፣ በማንም ሰው ጸሎት አይደለም፣ በኢየሱስ ክርስቶስ ክቡር ደም ነው። ሰላማችን የተመሰረተው በኢየሱስ ደም ላይ ቆላስይስ 1:19 ደጋግሜ ባነበውት ቆላስይስ መጽሐፍ 1:19 ቆላስይስ 1:19 እግዚአብሔር ሙላቱን ሁሉ በሱ እንዲኖር በሱም በኩል ዋው በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። በመስቀሉ ደም ሰላም አድርጎ በዚህ አንጫወት። ይሄ ሲሪየስ ነው። ሰላማችን የተመሰረተው በኢየሱስ ክርስቶስ ክቡር ደም ነው። ከእግዚአብሔር ጋር ሰላም ነን እና ሙጭ 3 ጊዜ ከእግዚአብሔር ጋር ሰላም ነኝ ሲበሉ ከእግዚአብሔር ጋር ሰላም ነኝ ድገሙ። ከእግዚአብሔር ጋር ሰላም ነኝ፣ ከእግዚአብሔር ጋር ሰላም ነኝ። ሃሌሉያ። ከእግዚአብሔር ጋር ሰላም ነን። ጠላትነት አብቅቷል። እግዚአብሔር ልጁን መስቀል ላይ አርዶ ታርቆናል። ከእግዚአብሔር ጋር ሰላም ነን። ሃሌሉያ። ይሄንን የእግዚአብሔርን ሰላም ለመጀመሪያ ጊዜ ምን ያጣጣምነው ዳግመኛ ስንወለድ ነው። አሁንም በደንብ ደመቀሩት። የእግዚአብሔር ሰላም ጂሰስ ለመጀመሪያ ወደ ሕይወታችን የመጣው እኛም ያጣጣምነው ኢየሱስን የሕይወታችን ጌታና አዳኝ አድርገን ስንቀበል ትዝ ይላችኋል እንዴት አይነት ስሜት እንደተሰማን ትዝ ይላችኋል። ንስሐ የገባለት ወደ ሕይወታችን የክርስቶስ ሰላምና ደስታ ገብቷል። ሐዋርያት ሥራ መጽሐፍ ምዕራፍ 8ን ማየት ግድ የሚሆንብን ጥሩ ምሳሌ ስለሆነ ወደዋለሁ። ያን ሰውዬ ኢትዮጵያዊ ጀንደረባ የሃይማኖት ሰው ከኢትዮጵያ ተነስቶ ኢየሩሳሌም ድረስ ለመስገድ የሄደ ሰረገላ አለው። ትዛላችኋል። በሰረገላው የሄደ ለአምልኮት ቅዱሳን መጽሐፍት የሚያነብ አንባቢ ሰው አይደል? ከብሉይ ኪዳን መጽሐፍ እየጠቀሰ እየጮኸ የሚያነብ ሃሌሉያ። እኔ ደስ የሚል ነገር በሰረገላ እየሄደ ሞር አይመችም እያለ ያነባል። እንትን አሉ ማንበብ ፍላጎት ነው። የሃይማኖት ሰው ነው። በጣም ገንዘብ ሃይማኖት ሰላም አልሰጠው፣ ገንዘብ ሰላም አልሰጠው።
አይደል? ኢየሩሳሌም ሄዶ ሰግዶ መምጣቱ ሰላም አልሰጠው። ወንጌላዊ ፊልጶስ ጠጋ ብሎት ለመጀመሪያ ጊዜ ክርስቶስን ሰበከለት። ጆሮ እየጣፈጠው ሰማ ክርስቶስን። በሰረገላ ሲሄድ ውሃ አገኘ። ያውና ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። በፍጹም ልብህ ካመንክ ተፈቅዶልሃል ተባለ። ውሃ ውስጥ አስገብቶ ወንጌላዊ ፊልጶስ አጠመቀው። ከውሃ ውስጥ ሲወጣ ቁጥር 79 በጣም ወዶ ጥቅስ ነው። ከውሃውም ከወጣ በኋላ 39 ላይ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጀንደረባውን ሁለተኛ ላየው እና ደስ ብሎት መንገዱን ሄደ። ኢንጆይ ያደረገ በቃ የሆነ ነገር አግኝተዋል። ሰላማችሁ ይበዛ ይሁን። ጮካሚ በሉ አሜን። ኦኬ። ስለዚህ ከእግዚአብሔር ጋር ሰላም ነን። ከእግዚአብሔር ጋር ሰላም ነን። ከእግዚአብሔር ጋር ሰላም ነን። ከእግዚአብሔር ጋር ሰላም ነን። ኢየሱስ ሶስተኛ ክርስቶስ ሰላማችን ነው። ይህንንም በደንብ አንደርስታንድ ማድረግ አለ። ክርስቶስ ሰላማችን ነው። ሁለት ክፍሎችን በስርዓት ክርስቶስ ሰላማችን ክርስቶስ ሰላማችን ኤፌሶን መጽሐፍ ምዕራፍ 2 በጣም ፌመስ በጣም የሚወደድ ክፍል ነው። በጣም እንደገና ቁጥና አብረና 2:14 ላይ አውቁት። ቀስ ብላችሁ ፕሊዝ ተመልከቱ። 2:14 በጣም የሚገርም ክፍል ነው። በጣም 2:14 ጃሮ ዘራታ እሱ ይላል አምቦ እሱ ቁጥር 14 1:4 እሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገረውን የትእዛዛትን ሕግ ሽሮ በመካከል ያለው ደስ ያልቃል የጥልን ግድግዳ በሥጋው አፈረሰ። ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ገሎ በሱም ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩት ለእነሱም ሰላምን የምስራች ብሎ ሰበከ። የሰላም አምላክ እግዚአብሔር ይባረክ። ይህንን እንዴት እንደሚገባችሁ አላውቅም፣ ግን በግልጽ ቋንቋ በአሕዛብና በአይሁድ መካከል የጥል ግድግዳ ነበር። ከፍተኛ ዘረኝነት ነው። አይሁዶቹ አሕዛብን ሲልኩ አንድ አይሁዳዊ ጠዋት ተነስቶ የሚያመሰግንበት አንዱ የምስጋናው ምክንያት አሕዛብ ስላልሆንኩ መሰግናል ብሎ እንዴት እንደሚልኳችሁ አይሁዶቹ ቅር እንዳይላችሁ፣ ሁላችሁም አሕዛብ ናችሁ። አሕዛብ ማለት አይሁዳዊ ያልሆነ ማለት ነው። የአብርሃም ዘር በሥጋ ያልሆነ ማለት ነው። ሲጸየፉ አሕዛቦች እንዳሁን እርሱ ከበድ ሲያደርጋቸው አሕዛብን ማስተማር ማለት እንደ ድንጋይ ናቸው ይላል። የምታውቁት ነገር ነው። ተጠርተው የተቀቡ ሐዋርያቶቹ እንኳን ሳይቀሩ አሕዛብ ጋር የሚጸየፉ ነበር። ትልልቆቹ እነ ጴጥሮስን ጨምሮ። ጴጥሮስ ቆርኔሌዎስ ቤት የሄደው በስንት ትክል ነው። መለኮት ብላ አልበላ ብላ ተባብሎ አለንም ብሎ እኮ ነው። እዛም ሲሄድ እንግዲህ ለምን እንደጠራችሁኝ ምናምን አላውቅም ብላ ምናምን አለመሄዱ መንፈስ ቅዱስ መጣና ጉባኤው ሞላው። ምግብ ለመብላት አሕዛብን ይጸየፏቸዋል። ጴጥሮስ አንጾኪያ ሄዶ ያን የገጠመው
ለመብላት ሞከረ፣ ግን ምን ነበር? አፈገፈገ ወደኋላ። ክርስቶስ ሰላማችን፣ ዘረኝነት የሞተበት፣ ብሔርተኝነት፣ ጎጠኝነት የሞተበት ክርስቶስ ሰላማችን፣ የሁለቱን ያዋሃደ ከፍተኛ ጥላቻ ውስጥ ያሉትን ሁለቱን ያዋህደው አንድን አዲስ አካል አንድ አካል ቤተክርስቲያን የሰራ የእኛ ጌታ ስሙ ይባረክ። ሰላማችን ነው። ሰላማችን ነው። ሰላማችን ነው። የምስራች ለዓለማችን ብቸኛ ሰላም ክርስቶስ ብቻ ነው። ይህ ማወጅ አለብን። ለዓለም መፍትሄ ኢየሱስ ነው። ለሕይወታችን መፍትሄ ኢየሱስ ነው። ኢየሱስ ሰላማችን ነው። ሌላ ከሉቃስ ወንጌልም ብዙ አንድ አንብቤ ባለው ሰዓት ደግሞ ወደ ጉዳይ ገባለሁ። ሉቃስ 19 ቁጥር 41 ላይ ኢየሱስ ሲያለቅስ ታገኛላችሁ። 19:41 የሉቃስ ወንጌል ክርስቶስ አለቀሰ። የአልዓዛር ቀብርለትም እዛ ሲያለቅስ አንብበናል። ዕብራውያን 5 ላይም ሲያለቅስ አንብቤ ያለው ይሄ ሶስተኛ ቦታ ይመስለኛል። ይሄ ግን የተለየ የሚያደርገው የሞተ ሰውም የለም፣ ስለ ራሱም አይደለም፣ ስለ ከተማ ነው የሚያለቅሰው። ሉቃስ 19:41 ሲቀርብ ከተማይቱን አይቶ አለቀሰላት። ድንገት ስቅስቅ ብሎ ማልቀስ ጀመረ። ድንገት ያለቅስ ጀመረ። ይገርማል። ሲያለቅስ ደግሞ ይናገራል። እንዲህ እያለን የሚያለቅሰው ለሰላምሽ የሚሆነውን በዚህ ቀን አንቺ እንኳን ብታውቂ፣ አሁን ግን ከዓይኖችሽ ተሰውሯል። ወራት ይወጣብሻል ኢየሩሳሌም፣ ጠላቶችሽን ቅጥር ይቀጥሩብሻል፣ ይከቡሽማል፣ በየበኩላቸውም ያስጨንቁሻል። አንቺም በአንቺም ውስጥ የሚኖሩት ልጆችሽ ወደ ታች ይጥላል። በአንቺም ውስጥ ድንጋይ በድንጋይ ላይ አይተዉም። የመጎብኛሽን ዘመን አላወቅሽምና ኢየሩሳሌም እያለ ያለቅሳል። ሰላሟ መጥቶ የሰላሟ ጌታ መጥቶ አላወቀችው። የመጎብኘችን ወራት አላወቅሽም ኢየሩሳሌም። ደቀ መዛሙርቱ 12ቱም ከበውት ለምን እንደሚያለቅስም ግራ ስለተጋቡ ዝም ብለው ይጠ ብቻውን ግን ይንሰቀሰቃል፣ ያለቅሳል። ኢየሩሳሌም ኢየሩሳሌም ለሰላምሽ የሚሆኑ ቀናቦች ሰላምሽና አንቺ ተላለፋችሁ። ኢየሱስ ለዘላለም ጌታ፣ እሱ ሰላማችን፣ እሱ ሰላማችን። አራተኛ በቀረኝ ደቂቃ በደንብ የምናወራበት የትምህርቱን ዋና ነገር የክርስቶስ ሰላም ልባችሁን ይግዛ የሚለው ነው። ይህ በጣም ወሳኙ በቀረው ደቂቃ የምናወራበት ነው። የክርስቶስ ሰላም ልባችሁን ይግዛ ሲበሉ የክርስቶስ ሰላም ልባችሁን ይግዛ፣ እሱ ነው የምናወራው። መግዛት ማለት መቆጣጠር ማለት ነው። እግዚአብሔር እኛን የሚመራበት አንዱ መንገድ ነው መለኮታዊ ምሪት። የሚመራን በልባችን ውስጥ ሰላም በመስጠትና ውስጣችንን በማወቅ ነው። ውስጥ ይታወቃል፣ ውስጥ ሰላም ይሰጣል። ይህን በደንብ ነው እናወራት። እግዚአብሔር ስሙ ይባረክ። አሜን። እግዚአብሔር የሚመራበት አንዱ መንገድ ነው። በግል ልምምድ እኔም ባወራ ወንድሞቼም ቢያወሩ ብዙ ነገር አለ ውስጣቸው። መንፈስ ቅዱስ የሚመራበት አንዱ መንገድ በልባችን ሰላም ነው። ይህን በደንብ ልሰሙ ይፈልጋል። ውስጣችሁ የሚረብሽ ነገር ከሆነ ከሰማይ አልመጣም።
የእግዚአብሔር ነገር ልብ አይረብሽም፣ ጥንቃቄ ይፈልጋል። ኦኬ አንድ 3 ምሳሌ አለ በትክክል ቀስ ብለን የምናያቸውን ምሳሌዎች ይሄ ለምለው ነገር ማስረጃ የሚሆኑ እግዚአብሔር ሰላም ይብዛላችሁ ብለው ይጠብቃቸዋል። ሐዋርያ ሥራ መጽሐፍ 16 ሐዋርያ ሥራ መጽሐፍ ምዕራፍ 16 ቁጥር 16 ክፍሉ እንደዚህ ይላል። ወደ ጸሎት ስፍራ ስንሄድ አለ ጳውሎስ እና ጸሐፊው ሉቃስ፣ ወደ ጸሎት ስፍራ ስንሄድ ይላል ሉቃስ፣ የሟርተኝነት መንፈስ የነበረባት ሴትዮዋ ሲገልጥልን፣ ለጌቶቿም እየጠነቆለች ይላል ብዙ ትርፍ ታመጣ ነበረች፣ አንዲት ገረድ አገኘች አለ ሉቃስ። እርሷም ጳውሎስንና እኛን እየተከተለች የመዳን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሮች ናቸው ብላ ትጮህ ነበር። ይህንንም እጅግ ቀን አደረገች። ሰኞ፣ ማክሰኞ፣ ሮብ ብዙ ጊዜ ያደረገች ሊያነጋግር። ጳውሎስ ግን ክፍሉ ተቸገረና ቦልድ አልኩት። ተቸገረ ማለት ውስጡ ተረበሸ፣ ተቸገረ። ንግግሯ አስቸገረው፣ ንግግሯ ጎረበጠው ውስጡ። ያወራችው ቃል ፍጹም ትክክል ነው። ሁለት ነገር ነው ያወራችው። የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የመዳን ወንጌል እየሰበኩ ነው። ትክክል ነው። ሁለት የልዑል አምላክ ባሮች ናቸው። ጥያቄ ያስፈልግ። እኔ ወይም ሌላ አንዳችሁ ብትሆኑ ምን የምታደርጉ ይመስላችኋል? ይሄ ንግግር አሁን አያስጨበጭቡም? አያጨበጭቡላት? አያሰኝ? እኔ ሳጠና መጽሐፍ ቅዱስ አያሌ ቀን የሚለው ይከነክነኛል። ሙገሳዋ በዛ እንዴ! ልክ አጣ፣ ገደብ አጣ። ዝም ብላ ታሞካሻለች። የልዑል አምላክ ባሮች ትላለች። የመዳን መንገድ የሚሰብኳችሁ ትላለች። ባገኘች ቁጥር ይሄን ቃል ትናገራለች። ተቸገረ። መንፈስ ቅዱስ ውስጡን ረበሸው ነው። ይሄ በሚያምር ቅላጼ ቢነገርም በሚያምር አማርኛ ቋንቋ ቢወራም ግን ምንጩ ሌላ ነው። ረብሾኛል ውስጤን፣ ከሷ ልትወጣ አዛለሁ ሲለው ለካ ጂኒ ነበር ብሎ ወደቀ። ውስጣችሁ መቸገር አለበት። አንዳንድ ሰው መጥቶ ሲያወራችሁ ውስጣችሁ መቸገር አለበት። ይሄ መልመድ አለባችሁ። ትንቢት ስትሰሙ ለሁሉም አይባልም። ውስጤ ምን ነው ተቸገረ ይባላል። ሲቸገር ማለት ነው የሚጎረብጥ ነገር መኖር አለበት። ስለዚህ የእግዚአብሔር ሰላም ዳኛ ነው፣ እኛ ውስጥ ሆኖ ዳኛ ነው። ጨነቀኝ፣ ምን ነው ጨነቀኝ አትሉ ማለት ነው። ምን ነው ጨነቀኝ፣ ምን ነው ጨነቀኝ። ጨነቀኝ ምሪት ነው። ምን ነው እንትሩ ጨነቀኝ። ጌታ ኢየሱስ ስሙ ይባላል። አሜን አትሉ? ሐዋርያት ሥራ መጽሐፍ እዛው ጋር ደግሞ ሌላ ከጳውሎስ ታሪክ ደግሞ አንድ ልጨምርላችሁ። የሐዋርያት ሥራ መጽሐፍ ምዕራፍ 17 ቁጥር 16 ሷን በደንብ ይሁን።
አሁን ሲቸገር ላሳይ ሲቸገር ሐዋርያት ሥራ መጽሐፍ 17-16 ምሳሌ 17-16 ጳውሎስም ይላል ሲጀምር በአቴና ሲጠብቃቸው ሳለ በከተማው ጣዖት መሙላቱን የተመለከተ መንፈሱ ተበሳጨ። አየህ፣ ኃጢአት ክፋት ስታይ ስትሰማ ውስጣችን ይበሳጫል። ትክክለኛ ክርስቲያን ሰው በኃጢአት አይነቃቃም። ኃጢአት አያነቃቃም፣ ያበሳጫል። ኃጢአትን ማየትም መስማትም ማዳመጥም ያበሳጫል። ማንም የለም። ጳውሎስ ወክ ያደረገ እያየ እዚህ ጋር ጣዖት እዛ ጋር ጣዖት እያየ ውስጡ ይበሳጫል። የትክክለኛ ክርስቲያን ሰው ህይወት ነው። ምንም ሳይመስለን እንደ ውሃ ጭልጥ አድርገን በጠጣት ከቻል ትልቅ ችግር ውስጥ ነው ያለ ነው ማለት ነው። ተበሳጭ፣ መንፈስ ተበሳጭ። ውስጣችሁ እንዲበሳጭ ጸልያለሁ። አሜን በሉ። ይቆጣ ይገባል። አጨራሽ አላደርግም እምቢ ይገባል። ኢየሱስ ጌታ ነው። ከብሉይ ኪዳን ደግሞ አንድ ምሳሌ ሶስተኛ ውስጣችን ሲበሳጭና ራፍ ሲሰማው የመለኮት ምሪት መሆኑን ለማስረዳት እየሞከርኩ ነው። ኢዮሳፍጥ ስለሚባል አንድ የይሁዳ ንጉሥ ምሳሌ ሰጣችሁ። ከአንደኛ ነገሥት መጽሐፍ ምዕራፍ 22 ላይ እንወሰደው። አንደኛ ነገሥት ምዕራፍ 22 ቁጥር 5 ጀምሮ ያለውን ታሪክ እስቲ ፕሊስ በወዳችሁ ቀስ ብላችሁ እናንተም ተመልከቱ። ኢዮሳፍጥን ይላል የእስራኤል ንጉሥን የእግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ እለምንሃለሁ አለው። አካብ ነው ሰውየው። ወደ ሬማት ዘገለዓድ ሊሄድ እያለ ነው የሚጠይቀው። ግን እባክህ የእግዚአብሔርን ቃል አስቀድመን እንጠይቅና ድምፅ እንስማ ብሎ ኢዮሳፍጥ ይለምነዋል። ቁጥር 6 ላይ የእስራኤል ንጉሥ ነቢያቶችን 400 ቦለር 400 የሚያህል ሰዎች ሰብስበው ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አላቸው። 400ዎቹ ትንቢት አመጡ። እነሱ እግዚአብሔር በንጉሥ እጅ አሳልፎ ይሰጣልና ውጣ አሉት። 400ዎቹ ቁጥር 7 ኢዮሳፍጥ ይላል እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚህ አይገኝ ሌላ ደስተኛ አይደለም። 400 ሰው ያወራ ውስጡ ይረበሻል። ደስተኛ አይደለም። እኔ እንዳው እና እኛ ጋር ይጣኝ 400 ሰው አንድ አይነት ትንቢት ቢነግራችሁ ምን ታርጉ ይመስላችኋል? 400 ብዙ ተውት። ብዙ ጊዜ እኛ ስናወራ እንትን እንደዚህ ተባለ እንትን አንድ መልእክት 4-5 ስለመጣ ትክክል አይሆንም፣ ላይሆን ይችላል። 400 ነቢያት መሄድ አለብህ ብለው ትንቢት ሲናገሩ ኢዮሳፍጥ ውስጡ ይታወቀበት ሌላ የለም ወይ? ሌላ ሰው የለም? ሌላ 400 ሌላ ምን ያመጣለታል? ሌላ አንድ ሰው አለ አለው። ይጠራዋል። በቃ ይምጣና ሲሱን ደግሞ እንስማው። ጂሰስ
ተጠርቶ ሲመጣ ሚክያስ ተጠርቶ ና ተንብይ ተብሎ ሲመጣ እግዚአብሔር ምን ይልሃል ሲባል እስራኤል እረኛ እንደሌለው በግ ሲቅበዘበዝ አየሁ። የሳፍጥ ከአራት መቶዎቹ ያንተ አያት የመንፈስ ቅዱስ ደስታ መለኮታዊ ምሪት ነው። ብዙ ልምድ አላችሁ አውቃለሁ። እኔ አንዳንድ ጊዜ መኪና እንኳን ሰዎች ሊገቡ ምናምን ሲሉ ውስጣቸው ርብሽ ይላል። ዝም ኖርማሊ ምንም አልሆኑ ከማንም ሰው ጋር ስልክ አላወሩ ዘዝ ነቲንግ አይደል ርብሽ በመንፈስ ቅዱስ አትይሩ እያለ ነው። ደግሞ የሆነ ድንገት ምንም ሳይኖራችሁ ፍስስ የሚሰራ ነው ይፈስ እኔ ላይ ይህ ማወቅ አለብን። ይህን ማወቅ አለብን። በጣም የክርስቶስ ሰላም ዳኛ ነው። ኢየሱስ ዳኛ ነው። ትክክል ነው። ዳኛ ማለት ትክክል ነው፣ ትክክል ነው እያለ የሚዳኝ ነው እኛ ውስጥ። ይሄ ይብዛላችሁ። በክርስቶስ ሰላም መመራት ከጀመራችሁ የዚህ ዘመን በጓዳና በሰፈር የፈላ የነቢያት መንፈስ አያገኛችሁም። በኔው ነበር ጥርት ያለ ድምፅ ከሰማይ ጥርት ያለ ምንም ያልተጨመረበት ኩልል ያለ ድምፅ ማንም አያታለላችሁ። መንፈስ ይገባባችሁ። አሜን። ኃይል ያገኛችሁ። የጌታዬ ቅባት ያገኛችሁ። የመንፈሱ ኃይል ያገኛችሁ። ነገራችሁን የሚለውጥ እሳት ያገኛችሁ። ሰላም ያስፈልገናል። ሰላም ለእናንተ ይሁን። ሻሎም ብያችኋለሁ ዛሬ። ሻሎም ብያለሁ። በዕብራይስጥኛ ሻሎም ማለት ሰላም። ሻሎም ለእናንተ ይሁን። ሻሎም ለቤታችሁ ይሁን። ስትወጡ በሰላም እንጡ። አሜን። የእስራኤል ሊቀ ካህን አሮን ሲመርቅ ሕዝቡን እግዚአብሔር ፊቱን ያብራል ካለ በኋላ ሰላምንም ይስጥ። ባርኮት እኮ ነው። ሰላምንም ይስጥ። መጨረሻ ላይ ጅም ብዬ ነው የምጨርሰው። ቆላስይስ 3:15 እንዳያችሁት የክርስቶስ ሰላም ልባችሁ ይግዛ ካለ በኋላ እንታመሰግኑ ሁሉ ወይ ማመሰግኑ። ሰላም ያለው ሰው የምስጋና ሰው አመስጋኝ አይጎተጎትም። በቃ ሰላም አለው። ሰላም አለው። ማመስገን ይችላል፣ መዘመር ይችላል፣ እልል ማለት ይችላል፣ ማሸብሸብ ይችላል። ደስታ ከሱ ጋር ነውና ይዘምራል። ሰላማችሁ የበዛ ይሁን። ሰላማችሁ የበዛ ይሁን። ሰላማችሁ የበዛ ይሁን እናገራል። ይሄ ሳምንት የመለኮትን ሰላም አጣጥሙበት። አሜን። ዝም ብሎ ደስ ይበላችሁ፣ ሰላማችሁም ይብዛ። አሜን። እንደ ወንዝ ዝም ብሎ የሚፈስ ጌታ አምላክ ይባላል። አንድ የጥንት ጽሑፍ ትዝ አለኝ። እሱም ብዬ ልጨርስ። ተማሪዎች ሰብስበው አንድ አስተማሪ ሰላምን ሳሉ አለ። ሰላምን በስዕል ግለጥ ብሎ ጠየቀ። ብዙ ሳሉ። አንድ ሕፃን ልጅ ግን ፏፏቴ ላይ ፏፏቴው እየወረደ እየጮኸ ብዙ ነገር ድንጋዩ ላይ እየተጋጨ እየጮኸ አይነት ድምፅ ያሰንተር ያለውን ፏፏቴ ስሎ ከሱ ጎን ደግሞ ጸጥ ብላ ቁጭ ያለች እርግብ ሳለ። ፏፏቴውም አለ፣ ጩኸቱም አለ፣ ትርምሱም አለ፣ እርግቧም በሰላም ትጮኻለች። ሰላም ማለት ችግር አለ፣ ተለያየ ነገር ያጋጨማችሁ ይችላል። ሰላማችሁ እንደጸና ነው። አሜን አሜን። ሰላማችሁ እንደጸና ነው። ማዕበል ወጀቡ ይመጣል፣ ሰላማችሁ ግን የጸና ነው። ኢየሱስ ጌታ ነው። ማጠቃለያ ምንድን ነው? የዛሬው ትምህርት ዋና ፍሬ ምንድን ነው? ሰላማችሁን ጠብቁ። በሰላማችሁ አትደራደሩ። ከሆነ ሰው ጋር እያወራችሁ ሰላማችሁን ካጣችሁት ያን ወሬ አቁሙት። ከሰው ጋር ስልክ እያወራችሁ
ሰላማችሁ ከተበላሸ ስልኩን ዝጉት። በኔው ልባል ከሆነ ሰዎች ጋር ሻይ ቡና እያላችሁ ሰላማችሁ ከደፈረሰ በኔው ቶሎ ከዛ ቦታ ሂዱ። ውስጣችሁን አድምጡ። የክርስቶስ ሰላም ዳይና የመራናል። በሁሉ አቅጣጫ ለሰላማችሁ ቅድሚያ ስጡ። ኢየሱስ የሰላማችን አለቃ፣ ኢየሱስ ሰላማችን ነው። የሰላም አምላክ ነው። የሰላም ጌታ ነው። የሰላምም አለቃ ነው። ለዘላለም ስሙ ይባረክ። ማይደፈር ሰላም አለኝ። ማንም ዘምር